እሺ እንዴት ናችሁ? አማን ነው። አሁን ደግሞ ለ12ኛ ክፍል ተማሪዎች የፊዚክስ የሞዴል ኤግዛም ጥያቄዎችን መስራት እንጀምራለን። ይህ የሞዴል ኤግዛም ፈተና በአራዳ ክፍለ ከተማ ትምህርት ቢሮ ለ12ኛ ክፍል ተማሪዎች ቀርቦ የነበረ which አምና ቀርቦ የነበረ ነው። 50 ጥያቄዎችን ይዟል። በሁለት ሰዓት ውስጥ ተሰርቶ መጠናቀቅ የነበረበት ፈተና ነው። ኦኬ በዚህ ቪዲዮ እኛ የመጀመሪያዎቹን 10 ጥያቄዎች አብረን እንሰራለን። ከረፍት በኋላ ደግሞ ቀጣዮቹን 10 ጥያቄዎች ያደረገን እንጨርሰዋለን ማለት ነው። በቪዲዮ ማለት ቪዲዮን ፖዝ ያደረጋችሁ ጥያቄውን በራሳችሁ ትሞክሩትና አብረን ከምንሰራው ጋር ክሮስ ቼክ እናደርጋለን ማለት ነው። እሺ ጥያቄ ተራ ቁጥር 1 ምን ይለኛል? if the tail of vector b is placed at the tip of vector a and the tail of c is placed at the tip of vector b, the sum of the three vectors is drawn from the ነው የሚለን። ኦኬ ምንድነው which is vector a ከሆነ vector a እና vector b ሄር ቱ ቴል ተገናኝተዋል። vector c እና vector b ሄር ቱ ቴል ተገናኝተዋል። የነዚህ የሶስቱ ቬክተሮች ድምር ምን ይሆናል? ከመጀመሪያው ቬክተር ቴል ወደ መጨረሻኛው ቬክተር ሄድ ዳይሬክት የሚያደርግ ቬክተር ይሆናል። ኦኬ this is the resultant vector of a b and c። እሺ በዛ መሰረት the sum of the three vectors is drawn from the tail of A to the tip of B. No. From tail of B to the tip. No. From the tail of A to the tip of C. Yes. መልሳችን ምን ይሆናል ማለት ነው? C ይሆናል ማለት ነው። እሺ ጥያቄ ተራ ቁጥር 2 which of the following is not correct about the difference between distance and displacement? ስለ ዲስታንስ እና ዲስፕሌስመንት ልዩነት ትክክል ያልሆነው የትኛው ነው? እሺ distance is the total length of path traveled by an object in a given time. እሺ ትክክል ነው። displacement is the shortest path between the initial and final positions. ትክክል ነው። distance depends on path followed by the object it moves. እሺ D displacement can be more than or equal to the magnitude of ዲስታንስ yes ይሄ ትክክል ያልሆነ ስቴትመንት ነው። ለምን የዲስፕሌስመንት ማግኒቲዩድ ከዲስታንስ ማግኒቲዩድ ጋር እኩል ሊሆን ይችላል እንጂ ሊበልጥ አይችልም። ምክንያቱም ስለ ዲስፕሌስመንት ስናወራ ስለ ማግኒቲዩድ ብቻ ሳይሆን ስለ ዳይሬክሽንም ነው። ኦኬ በዳይሬክሽኑ ምክንያት ሪዛልታንት ዲስፕሌስመንት ወይም ዲስፕሌስመንታችን ማግኒቲዩዱ ከዲስታንስ ማግኒቲዩድ ሊያንስ ነው እንጂ ሊያንስ ወይም እኩል ሊሆን ይችላል እንጂ ሊበልጥ አይችልም ማለት ነው። ኦኬ በዛ መሰረት መልሳችን ዲ ይሆናል ማለት ነው። እሺ ጥያቄ ተራ ቁጥር 3 ላይ ደርሰናል። ምን ይለናል? 25 ኪሎ ግራም ብሎክ is initially at rest on horizontal surface. Okay. A horizontal force of 75 Newton is required to set the block in motion. Okay. After it is in motion, a horizontal force of 60 Newton is required to keep the block moving with constant speed. Okay. ሶስት ወሳኝ ኢንፎርሜሽን ሰጥቶናል። ጥያቄው ምንድነው? Find the coefficient of static and kinetic friction from this information respectively. ዩዝ ጂ 10 ሜትር ፐር ሰከንድ ስኩዌር ተጠቀሙ ተብለናል። ኦኬ ጥያቄውን ክሊር በማድረግ ስንጀምር ኦኬ ይህ 25 ኪሎ ግራም ክብደት ያለው ኦብጀክት ኢኒሺያሊ አትረስት ነበረ። ኦኬ ይሄን 25 ኪሎ ግራም ክብደት ያለውን ኦብጀክት እንቅስቃሴ ውስጥ ለማስገባት ከተቀመጠበት ለማንቀሳቀስ 75 ኒውተን ፎርስ ያስፈልገናል። ዋንስ እንቅስቃሴ ውስጥ ከገባ ግን በኮንስታንት ስፒድ እንዲሄድ ለማስቻል 60 ኒውተን ብቻ ይበቃናል ነው። ኦኬ በእነዚህ መረጃ መሰረት coefficient of static friction እና coefficient of kinetic friction ፈልጉ ነው የተባለው። ኦኬ እንቅስቃሴ ውስጥ ለማስገባት ወይም ለማንቀሳቀስ 75 ኒውተን ያስፈልገናል ማለት which is static frictionአችን ስንት ነው? 75 ኒውተን ነው ማለት ነው አይደል? በዛ መሰረት static frictionአችን 75 ኒውተን ነው። static friction ማለት coefficient of static friction ሲባዛ ኖርማል ፎርስ ነው አይደል? which is dynamics ላይ ዲስከስ ያደረግ ነው ማለት ነው። ኖርማል ፎርሳችን which is vertically upward አክት የሚያደርገው ፎርስ ማለት ነው አይደል? ኦኬ which is የዌት ተቃራኒ ማለት ነው አይደል? which is mg ማለት ነው። 25 ኪሎ ግራም ሲባዛ ጂን 10 ተጠቀሙ ተብለናል 250 ኒውተን and ከዚህ coefficient of static friction ማለት coefficient of static friction ማለት static friction force ሲካፈል ለኖርማል ፎርስ which is 75 ኒውተን ሲካፈል ለ250 ኒውተን which is 0.3። በተመሳሳይ coefficient of kinetic friction ማለት kinetic friction force ሲካፈል ለኖርማል ፎርስ which is 60 ኒውተን ሲካፈል ለ250 ኒውተን which is 0.24። መልሳችን 0.3 እና 0.24 የያዘን በተከታታይ ሪስፔክቲቭሊ ስለተባለ እነሱን በተከታታይ የያዘ መሆን አለበት which is this one አይደል? 0.2 ቢሆን ይሄ ይቀርባል። መልሳችን ምን ይሆናል? ቢ ይሆናል ማለት ነው። በዚህ መልኩ እናከባለን። ጥያቄ ተራ ቁጥር 4 ላይ ደርሰናል። which of the following diagram satisfies vector equations? okay c is equal to a plus b. a እና b ሄር ቱ ቴል እናገናኝና ማለት ነው a እና b ሄር ቱ ቴል እናገናኝና የሁለቱም ቬክተሮች ድምር ከመጀመሪያው ቬክተር ቴል ከa ቴል ወደ ቬክተር b
ሄድ ድሮ የሚያደርግ ቬክተር ይሆናል። እሺ ሶ ይሄ አይሆንም። ይሄ ምንድነው መሆን የሚችለው? ቬክተር ቢ ሲደመር ቬክተር ኤ ነበር መሆን። ሲ ኢዝ ኢኳል ቱ ቢ ሲደመር ኤ ቢሆን ኖሮ ትክክል ይሆን ነበር። ኦኬ ሶ ይሄንን አይሆንም ማለት ነው። ሶ ቬክተር ኤ ቬክተር ቢ ይሄ ትክክል ነው። ከዛን ነገር ግን የቬክተር ሲ ዳይሬክሽን ምን መሆን ነበረበት? በግልባጩ ኦኬ ከቬክተር ኤ ቴል ወደ ቬክተር ቢ ሄድ ድሮ የሚያደርግ ቬክተር መሆን ነበረበት። ይሄ አይሆንም። ሶ ይሄም አይሆንም። ሶ አይ ቲንክ ይሄ የተወሰነ ኮሬክሽን ይፈልጋል። ሶ አስተማሪዎቻችንን ወይም ፈታኞቻችንን የምንጠይቀው ጥያቄ ይሆናል ማለት ነው። እንደዚህ አይነት ጥያቄ በሚያጋጥመን ሰዓት ጥያቄ ተራ ቁጥር 5 ላይ ደርሰናል። which one is not true about action and reaction forces? ስለ አክሽን ሪያክሽን ፎርስስ ትክክል ያልሆነ ነው የትኛው ነው? እሺ so they cancel out each other ነው የሚለኝ ኖ። እሺ ለምን እንዳልሆነ ቢ ላይ መልሱን እናገኛለን። ቢ they act on two different bodies yes አክት የሚያደርገው አለ ሪያክት የሚያደርገው አለ አይደል? ሶ በዛ መሰረት ሁለት ፎርሶች ኦኬ ካንስል አውት የሚያደርጉት መቼ ነው? if they act on the same body ኦኬ አንድ ተመሳሳይ ኦብጀክት ላይ አክት የሚያደርጉ ሁለት ፎርሶች ናቸው ካንስል የሚያደርጉት እንጂ ሁለት ኦብጀክት ላይ አክት የሚያደርጉ ፎርሶች ካንስል አውት አያደርጉም አይደል? ሶ በዛ መሰረት መልሳችን ኤ ነው። ኦኬ መልሳችን ምንድነው? ኤ ነው ማለት ነው። እሺ so they are the same type ትክክል ነው። they exist in pairs yes ሶ በዛ መሰረት ወደ ጥያቄ ተራ ቁጥር 5ን ጨረስን። ጥያቄ ተራ ቁጥር 6 ላይ ደርሰናል። a net force F1 act on a mass m causes an acceleration a ትክክል ነው። እሺ ኖት ትክክል ነው። እሺ ማለት ነው። እሺ when the force tripled the acceleration increased by 6 ኦኬ ሶ ልክ ፎርሱ ትሪፕል ሲያደርግ አክሰለሬሽኑ በስንት ጨመረ? በ6 ጨመረ። ኦኬ ልብ በሉ። እሺ what will be the new acceleration acting on the same mass? ኦኬ ሶ ይሄ በጣም ጥንቃቄ የሚፈልግ ጥያቄ ነው። ሶ በኤፍ1 ምክንያት which is ከኒውተን ሰከንድ ሎው ኦፍ ሞሽን ፎርስ እና አክሰለሬሽን ምንድን ናቸው? ዳይሬክትሊ ሪሌትድ ናቸው አይደል? ፎርሳችን ሲጨምር አክሰለሬሽናችን ይጨምራል which is applied ፎርሳችን ሲጨምር ማለት ነው። እሺ ሶ በዛ መሰረት ኦኬ በዛ መሰረት ልክ ፎርሳችንን ትሪፕል ስናደርግ ፎርሳችንን እጥፍ ስንጨምር which is f2 ያልኩት እሱ ነው። ኦኬ 3 times of f1 ማለት ነው። ኦኬ ሶ a2 ምን ይሆናል ማለት ነው? f2 over m which is 3 f1 over m ይሆናል which is 3a ማለት ነው አይደል? የመጀመሪያውን አክሰለሬሽን 3 እጥፍ ይሆናል። ፎርሳችንን 3 ጊዜ 3 በመጨመራችን ምክንያት አክሰለሬሽናችንንም ትሪፕል እናደርገዋለን ነው። ነገር ግን ምን ሰጥቶናል? the acceleration increased by 6 ብሎናል። ኦኬ 3a ወይም ሁለተኛው አክሰለሬሽን is equal to a plus 6 ኦኬ አይደል? አያችሁ በዚህ መልኩ አገናኘ ነው ማለት ነው። ሶ ከዚህ ስንት እናገኛለን? ወይም የመጀመሪያውን አክሰለሬሽን እናገኛለን a ማለት ነው which is 3 ሜትር ፐር ሰከንድ ስኩዌር። ሶ a2 ማለት 3 times a ነው ወይም 3a ነው። ሶ 3 ጊዜ 3 9 ሜትር ፐር ሰከንድ ስኩዌር። ሶ በዛ መሰረት አዲሱ አክሰለሬሽናችን ስንት ነው? 9 ሜትር ፐር ሰከንድ ስኩዌር። መልሳችን ዲ ነው። ኦኬ አይ ነው ጥንቃቄ የሚፈልግ ጥያቄ ነው፣ ግን ሰው እንደዚህ አይነት ጥያቄዎች ያጋጥማቸዋል ማለት ነው። እሺ the magnitude of vector a is half of the magnitude of vector b እሺ የኤ ማግኒቲዩድ ከቢ ማግኒቲዩድ ምንድነው? half ነው፣ ግማሹ ነው። እሺ when they act in parallel to each other ሶ በዚህ መልኩ አስቀምጠናል። they yield the magnitude of 90 ዩኒት ሁለቱ ቬክተሮች ሲደመሩ 90 ዩኒት ሰጡ ማለት ነው። ኦኬ ይሄኛውን ቬክተር ሲቀማ አረገው 90 ላርጓ አይደለ? 90 ማለት ነው። እሺ so the magnitude of vector a and vector b respectively ስንት መሆን ይችላል ነው። እሺ 60 ከሆነ ሶ ቬክተር a 60 ካደረግን ቬክተር b ስንት መሆን አለበት? which is የዚህ ዳብል ነው መሆን ያለበት 120 ሶ ድምሩ አይሆንም 37 53 አይሆንም። ምክንያቱም a 37 ከሆነ a ስንት መሆን አለበት? 74 ማለት ነው። እሺ 60 አሚን 30 60 ትክክል ነው። ምክንያቱም ይሄ 30 ነው የዚህ ግማሽ ነው ኤንድ ድምራቸው 90 ነው ኤንድ the answer is c ማለት ነው አይደል? በጣም አሪፍ ጥያቄ ተራ ቁጥር 8 ላይ ደርሰናል። question number 8 in the Atwood machine shown on the diagram two masses big M and small m እንበለው okay are suspended from the pulley. What is the magnitude of the acceleration of the system? Ignore friction mass of the pulley እሱን ignore አድርጉ which is the mass of big M greater than small m ማለት ነው። እሺ so on acceleration ነው የጠየቀው። obviously ይሄኛው ክብደቱ ስለሚበልጥ ወርታች ይሄኛው ወደ ላይ ይወጣል፣ ይሄኛው ደግሞ ወርታች ይወርዳል ነው አይደል? ይሰባል ወደ ላይ። እሺ ሶ በዛ መሰረት ማለት ነው የመጀመሪያው ስራችን ፍሪ ቦዲ ዲያግራሙን እንሰራለን። ከዛ ለፍሪ ቦዲ ዲያግራማችን ኢኩዌሽን እንጽፋለን ማለት ነው። ኦኬ ሶ ኔት ፎርስ ማለት ኦኬ
ኔት ፎርስ ማለት which is tension minus mg is equal to ma which is ለዚህኛው ነው የሰራሁት። ኦኬ ለዚህኛው ኢኩዌሽን ስንጽፍ ቴንሽናችን ወደ ላይ ይስባል፣ ዌይታችንም ወርታችን ነው አይደል? ሶ t minus mg እኩል ነው ኔት ፎርስ which is ma ኢኩዌሽን 1 በለው። ለዚህኛው ደግሞ ስንጽፍ ኦኬ አሁን ትልቁ ማን ነው? mg ዌይቱ ነው አይደል? ዌይቱ ነው ወርታችን የሚስበው። ሶ mg minus tension is equal to ma እዚህ ጋር ma ሳረክ ቢግ ኤም ነው። ኦኬ ልብ በሉ። ኦኬ አሁን ሁለት ኢኩዌሽን ጻፍኩኝ ማለት ነው። ኦኬ ሶ ከዚህ ውስጥ አሁን ኢኩዌሽን 1 እና ኢኩዌሽን 2 ምን ብል ብንደምር we will get mg minus mg እኩል ነው ma minus ሲደመር ቢግ ma ሲምፕል ማትስ ነው። ወረዱ and you will get 2 ሜትር ፐር ሰከንድ ስኩዌር። ኦኬ ሲምፕል ማትስ ነው። ክሊርሊ ተቀምጧል። በዛ መሰረት መልሳችን 2 ሜትር ፐር ሰከንድ ስኩዌር ይሆናል which is c ማለት ነው። ኦኬ መልሳችን c። ኦኬ እሺ ጥያቄ ተራ ቁጥር 9 ላይ ደርሰናል። question number 9 ምን ይለናል? an object moving with constant acceleration covers 60 ሜትር in 4 seconds እሺ and 20 ሜትር during the 4 second ኦኬ እሺ what are the magnitude of acceleration and initial velocity during this motion respectively ኦኬ ጥያቄውን ክሊር በማድረግ እንጀምረው። አንድ ኦብጀክት እንቅስቃሴ ውስጥ ነው። ኦኬ 60 ሜትሩን በ4 ሰከንድ ውስጥ ነው ከቨር ያደረገው። ኦኬ 60 ሜትሩን በ4 ሰከንድ ውስጥ ነው ከቨር ያደረገው። ነገር ግን በአራተኛው ሰከንድ ብቻ which is አራተኛው ሰከንድ ማለት ከሶስተኛው እስከ አራተኛው ሰከንድ ያለችው አንድ ሰከንድ ማለት ነው። ኦኬ ሶ በዛች አንድ ሰከንድ ውስጥ ግን ምን ያህል ሜትር ነው ከቨር ያደረገው ወይም ምን ያህል ርቀት ነው ከቨር ያደረገው? 20 ሜትር ነው። እሺ ሶ በእነዚህ መረጃ መሰረት what are the magnitude of the acceleration initial velocity acceleration እና initial velocity ነው የተጠየቀ ነው ማለት ነው። ኦኬ በጣም አሪፍ። ሶ ከአምስቱ ዩኒፎርምሊ አክሰለሬትድ ሞሽን ላይ ካየናቸው ፎርሙላዎች ውስጥ አንዱ which is ዲስታንስ እና አክሰለሬሽን እና ኢኒሻል ቬሎሲቲ የሚያገናኝልን ፎርሙላ this one s is equal to v initial t plus half of at square አይደል? ሶ ከዚህ ውስጥ ይሄንን ስናስገባ which is 60 ማለት 4u plus 8a ይሆናል። ሶ ከዚህ ውስጥ u ወይም ኢኒሻል ቬሎሲቲ ማለት ሲምፕል ማለት 60 minus 8a over 4 which is 60 ሲከፈል 4 15 minus 2a is equal to initial velocity ማለት ነው። ሶ ይሄን እናስቀምጠው። ኦኬ አሁን s4 ስንል በአራቱ ሰከንድ ውስጥ which is ከ0 እስከ አንደኛው ከአንደኛው እስከ ሁለተኛው ከሁለተኛው እስከ ሶስተኛው ኤንድ ከሶስተኛው እስከ አራተኛው ኦኬ ሶ በእነዚህ አራት ሰከንዶች ውስጥ ይሄዳው ዲስታንስ ማለት ነው። ኦኬ ኢቺን s4 ኢቺን አራትን ግን ሰብስክሪፕት ሳረጋት which is አራተኛው ሰከንድ ላይ ብቻ ያሄደው which is 20 ሜትር ሄደ አላለንም? which is ከሶስተኛው እስከ አራተኛው ሰከንድ ባለችው አንድ ሰከንድ ውስጥ ከቨር ያደረገው ለማግኘት ቶታሊ የሄደውን ሲቀነስ በ3 ሰከንድ ውስጥ ደግሞ የሄደውን ስናቀናንስ ምን እናገኘው ይሆናል ማለት ነው። ሲምፕል ማትስ ይሄን እየተከተላችሁ ወረዱ and you will get s4 ማለት ኢኒሻል u ሲደመር 7/2a ነው። እሱን ኢኩዌሽን 2 በለው። ኦኬ ሶ በዛ መሰረት ሲምፕል ማትስ ተከተሉ። ኦኬ ሶ ስትወርዱ ምን ታገኛላችሁ? a = 3.33 ሜትር ፐር ሰከንድ ስኩዌር። ሶ ዋንስ a ካገኛችሁ ይሄኛውን የት ማስገባት ነው? እዚህ ኢኩዌሽን 1 ላይ ማስገባት ነው። ሶ ምን ይሆናል ማለት ነው? 15 ሲቀነስ 2 ሲባዛ 3.33 አድርገን ዩን ማግኘት እንችላለን which is እዚህ ጋር ኖት ሜትር ፐር ሰከንድ ስኩዌር ሜትር ፐር ሰከንድ ብቻ which is 8.33 ሜትር ፐር ሰከንድ ይሆናል ማለት ነው። ኦኬ ሶ በዛ መሰረት 3.33 እና 8.33 የሚል መልሳችን ይሆናል ማለት ነው። 3.33 እና 8.3 ኦር 4 ሶ ሞስት ላይክሊ ቢ። ኦኬ መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ቢ ይሆናል። ኤንድ ወደ መጨረሻኛው ጥያቄ ደርሰናል which is question number 10 question number 10 which one of the following is not necessarily true? እሺ necessarily true ያለው ነው የትኛው ነው? all equal vectors are equivalent vectors እሺ all negative vectors are anti-parallel vectors እሺ collinear vectors can be parallel or anti-parallel to each other እሺ all coplanar vectors are collinear nope ይሄ ነው ትክክል ያለው ነው። ኦኬ ሁሉም ኮፕላናር ቬክተር ኮሊኒየር ቬክተር ነው የሚለን ላይሆን ይችላል አይደል? ኮፕላናር ቬክተርስ የምንላቸው ሁለት ቬክተሮች ወይም ከዛ በላይ ቬክተሮች ተመሳሳይ ኮፕላን ኦኬ አንድ ፕሌን ሼር የሚያደርጉ ወይም አንድ ፕሌን ላይ አክት የሚያደርጉ ቬክተሮችን ኮፕላናር ቬክተሮች እንላቸዋለን። ኮሊኒየር ቬክተሮች ደግሞ አዝ ዘ ኔም ኢንዲኬት ተመሳሳይ ላይን ኦፍ አክሽን ያላቸው ወይም ተመሳሳይ ላይን ላይ አክት የሚያደርጉ ፎርሶች ናቸው። ሶ በዛ መሰረት ኖት ዲስ ዋን ሶ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። መልሳችን ዲ ይሆናል።
በጣም አሪፍ በርቱልኝ አጥኑ ከረፍት እናድርግና ከጥያቄ ተራ ቁጥር 11 ጀምረን ደግሞ እስከ ጥያቄ ተራ ቁጥር 20 ድረስ ያሉትን ጥያቄዎች ደግሞ በሚቀጥለው ቪዲዮ አብረን እንሰራለን ማለት ነው። የጥያቄ ወረቀቱን ከፈለጋችሁ ደግሞ ቴሌግራም ግሩፕ ላይ አስቀምጥላችኋለሁ። በርቱልኝ አጥኑ። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው